ያ አይመለክም እንጂ ሰው ጌታም ክርስቶስም ማልሽ ያው እስኩቲ yes አንድ ልጆች አጠገብ ስለሆንኩኝ ትንሽ ለብቻ ይሉን ጫጫታ ስለሆነ እና yes እግዚአብሔር ነው ክርስቶስም ጌታም ያደረገው ክርስቶስ ኢየሱስን ግን ምንድነው ክርስቶስ ከሌሎቹ ከነቢያቶችም ከፍጡራኖችም ሁሉ የተለየ ነው በመን አንደኛ ፍጹም ኃጢያት የለበትም እሺ ኢየሱስ ክርስቶስ ኃጢያት አላደረገም ይያልሽ አይደል ያ በጣም ጥሩ እኔ አሁን ከታች ያለውን ወንድም ለምሳሌ አንተ ሰይጣን ብለው ይሄ ኃጢያት ነው አይደለም ኃጢያት አይደለም ሰይጣን በየሰውን በሳደብ ኃጢያት ነው ወይስ አይደለም ኢየሱስ ክርስቶስ አንተ ኃጢያት ብሎ ያለበት ቦታ አለ ጴጥሮስን ነው እንደዛ ያለው ግን ምንድነው በጴጥሮስ ይሰራል እኔ አሁን አንድ ሰው መጣና ለምሳሌ አንቺ ሰይጣን አለሽ ይሄ ምርቃት ነው አሜን እንኳን መረከኝ ነው የምትይ ወይስ ስድብ ነው ይላንቺ ኖ አንተ ሰይጣን አሁን እኔና አንተ ምንረዳበት መንገድ የተለያየ ስለሆነ ነው ምንድነው መሰለ አሁን እስከ ዛሬም ድረስ ማለት ነው አሁንም ድረስ ጸሎት ሲደረግ የትኛውም ቦታ ላይ በመንፈስ የምታየው ነገር አለ መንፈስ ቅዱስ እኛ በመንፈስ ቅዱስ ስለምናምን በመንፈስ የምታየው ነገር አለ ኢየሱስ ክርስቶስ በመድር ላይ በሚመላለስ ሰዓት እንትና ጴጥሮስ ኢየሱስን ሊይዙት በመጡ ሰዓት ጴጥሮስ ሊበቀል ፈለገ በስጋ ሊገለጥ ፈለገና ሰይፍ ሲያነሳ እንዳውቃና ያያቻው አይደል ወዴት እንደሚሄድ ስላወቀች ነው አንተ አሁን እንደው በርሶ ሃይብራሱ ለጠይቃቸው የሆነ ሰው መጥቶ አንተ ሰይጣን ቢላችሁ ምን ትልታላችሁ ምርቃት ነው ይሄ ወይስ ስድብ ነው ያቻለር ምን እንደሆነ ስለምታው ኢየሱስ ይሄንን ሰይጣን እያለ ሰዎችን ሲሳደብ እንደነበር ታውቃለች ወደዛ እንደሚሄድ አውቃለች ኢየሱስ ያለው በዚህ ምክንያት ነው ብላ ታወራራለች ነው መቼ ተሄድኩኝ ወደዛ ሰይጣን ብሎ አንድ ሰው ቢሰርብሽ ተቀበያለሽ አንቺ ብለሽ በእርግጠኝነት አትቀበይ ምርቃት አይደለም ይሄ ስድብ ነው ያቻለ ስድብ መሆኑን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ይሄን ስለተናገረ ለአንድ ሐዋርያው ለጴጥሮስን አንተ ሰይጣን ብሎታል የራሱን ሐዋርያ አንተ ሰይጣን አለው ስለዚህ ተሳደበ ከተባለ ደግሞ ኃጢያት ነው ስድብ የሚለውን ታውቃለች ስለዚህ ኢየሱስ ክርስቶስ ኃጢያት ላይ ወድቋል ወደሚለው እንደሚወስድ ስላወቀች ኢየሱስ የተናገረበት ምክንያት ምናምን ያለች ነው አሁን የተነሽናቸው እሺ እስከተ የተነሽናቸው አንሱላት እስከተ ይሰማሻል እስከተ ይሰማም እስኩቲ ማለት ዝምቤ ማለት ነው በነገራችን ላይ እስኩቲ እስኩቲ ያለሽ እሺ ጆር ማን ነው ሰላም አለይኩም ኢልያስ ጆር ሙስሊም ነህ ወአለይኩም ሰላም والله مسلم ነኝ አልহামዱሊላህ እሺ እንዴት ነህ አልহামዱሊላህ ሰላም ነው አለ አልহামዱሊላህ ለምን ሳታስጨርሰኝ እንትለዋለህ ልጨርስ አንዴ ልጨርስ ወንድ አዳምጪሽ እየተረጋጋሽ በመደማመጥ እንድናወራ ነው እሺ ተረጋግቼ ነው ማወራው እኮ ተረጋግቼ ነው ማወራው ነው ልጨርስ ሐሳቤንና ከዛ በኋላ ትቀጥላለህ አንተ አስበይ ከኔ ጋር ልታወሪ ነው ወይንስ ስብከት ቦታ አይደለም ይሄ ወይንም ቸርች አይደለም እንደዛ ቢሆን ጸጥ ብሎ ሁሉም ያዳምጣል ታንቺ ትናገራለሽ አብሽሪ ያ እኮ እሱ ነው ለጠየቀው ጥያቄ አሁን ኢየሱስ ክርስቶስ ሰይጣን ያለበት ቦታ እሱን ያስረዳው ነው አንዴ ደንቆሮ ነሽ እንዴ ነው አይደለሁም ሰማለሁ ደንቆሮ ነሽ አይሽ አይደል ነው አይደለሁም ጌታ ኢየሱስ ይባርክ አንዴ ኦኬ ለምን ተባረክ ስድብ ለኛ አልተፈቀደም ነው በዝልጅ ስድብ መሆኑን ተናገርሽ ደንቆሮ የሚለውን እሱ የፈለኩት ኢየሱስ ክርስቶስ ሐዋርያት ሰዎችን ደንቆሮ እያለ ይሳደብ ነበር አሁን ላሳይሽ ነው መጽሐፍሽ ላይ ኖ ልንገርህ ስማኝ ያለበትን እኮ እኔ እኮ እንትኑ ወይ ወጥመድ ውስጥ ገባሽ አውቄ ነው ደንቆሮ ያልኳት ልጆች እኔ መሳረፍ ፈልጌ አይደለም ግን ስድብ እንደሆነ እንድታረጋግጥ ፈልጌ ነበር ኢየሱስ ክርስቶስ ደንቆሮ እያለ አሁን ሰዎችን ሲሳደብ ነበር ላሳይሽ ነው ስለዚህ ኃጢያት ላይ ወድቋል ኢየሱስ ክርስቶስ
አለ። ያውና ኢየሱስ ክርስቶስ ሰዎችን ደንቆሮ እንደሚል ተመልከቱ። ጉድ ስንት ይፈትል ቀንደላ ሳይ ናውጣል ስድብ መሆኑን አምናለች። ድካሜ አቀለለችልኝ። አሁን አንስቼ መጀመሪያ ስድብ ነው አይደለም ብዬ መጠየቅ ማርክ ቆይ እንደ ተረጋጊ። ቁርአን ላይ ተረጋጊ እንጂ ቁርአን ነው መልሰሽ። ቆይ እንጂ ቁርአን ላይ ገባቻችሁ። እሺ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 17 ምዕራፍ 23 ቁጥር 17 ምዕራፍ 23 ቁጥር 17 ቁርአን ላይ ገባች። ይመልስ ቁርአን ላይ መጽሐፍ ቅዱስ ማን ነው? ቁርአን ላይ ተረጋጊ። ወደ ቁርአን እንሄዳለን። ኢየሱስ ክርስቶስ ሰዎችን ደንቆሮ እያለ እንደሚሰድባቸው ላሳይሽ ነው። ያው ታናችሁ ኢየሱስ ነፃ ነው ከኃጢአት ይላል አይልም? እሺ አስረዳሻለሁ። እሺ አፍሪ እባክሽ አንዴ ተረጋጊ። ግን ያው ኢየሱስ ክርስቶስ ይሄን ንገረኝ መጀመሪያ። ይሄን መልስ እመልስልሻለሁ። እሱር ነው። ይሄን መልስ አትረብሽ እንጂ ይሄ አትረብሽ። እኔ ስለመሲሁ መናገር በጣም በደስታ ነው የምናገረው። አንዴ ሄድ ልጨርስልሽ። አዳምጪ እሺ። እናንተ ደንቆሮዎች የሚለው እዚህ ጋር ማን ነው? ኢየሱስ ክርስቶስ። እናንተ ደንቆሮዎችና እውሮች፣ ቅድም ብላ እንዳለች ደንቆሮ ስድብ ነው ብላናለች። ስለዚህ ኢየሱስ ሳደብ ነበር። እንደ ክርስትና ኃጢአት አለበት። ገብታችኋል አይደል? እንደ ቁርአንስ መጣች። እንደ ቁርአን ደግሞ መሲሁን ልንገራችሁ። ልንገርሽ፣ እንደ ቁርአን መሲሁን ልንገርሽ። አሁን እንደ ቁርአን እሺ፣ እንደ ኢስላም ነቢያቶቻችን ከነቢያቶቻችን መካከል አላህ ሱብሓነሁ ወተዓላ ከኃጢአት ጠብቋቸዋል ብለን እናምናለን። እነርሱ ያለ አምላክ ምሪት ማንኛውንም ንግግርም ሆነ ስራ አይሰሩም ነበር። ማስረጃ አላህ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ነቢያቶች ከራሳቸው ከልብ ወለዳቸው አንዳችንም አይናገሩም እያለ አላህ ሱብሓነሁ ወተዓላ ይመሰክርላቸዋል። ስለዚህ ነቢያቶች በእኛ በኢስላም ኃጢአት የተጠበቁ ናቸው። መሲሁም ከነዚያ መካከል ነው ወይ? አዎ ከነዚያ መካከል ነው ብለን እናምናለን። ኖ ግን ቁርአን ላይ ምን እንደሚል ልንገርህ። በየውማል ቅያማ ቀን በመጨረሻው ዘመን ሰዎች ሁሉ ፀሐይ በሰዎች አናት ላይ ትሆናለች ይላል ቁርአን። እውነት ነው። በሰዎች አናት ላይ ስትሆን ፀሐይ ሰዎች በጣም በላባቸው እንደ ባህር ይሆናል። እውነት ነው። ግን the only person እንደዛ የማይሆንበት በጌታ በኢየሱስ ክርስቶስ ላይ ነው ይላል ቁርአን ነው የሚለው። ማስረጃዎች አይደለም። Can you believe this? ማስረጃዎች ትልቁ ላይ ነሽ ወይንስ ዝም ብዬ ላስረዳሽ? ኖ እንደዛ ይላል። ግን ለምን እንደዛ አለ ብለህ ስትል አይደለም ይላል ማስረጃ። እኔ አሁን እጄ ላይ እሱ የለኝም፣ ግን ይዘናል ማስረጃውን። አንቺ ቁጥሩን ብቻ ንገሪን። የቱ ጋር ነው ይሄን ያነበብሽው? ይሄን ቁጥር እስኪ እንደው አሳየን፣ እኛም ማየት እንፈልጋለን። ውይ አሳይሃለሁ፣ ሌላ ቀን ቃል እገባልሃለሁ እንደማሳይህ። አሁን እጄ ላይ የለም፣ ግን እንደዛ ይላል። ለምንድን ነው እንደዛ የሚሆነው ይላል? ጌታ ኢየሱስ ክርስቶስ ምንም አይነት ኃጢአት ስለሌለበት ነው። ግን አንተ ሙስሊም ሆነ ኢየሱስ ክርስቶስ ኃጢአት ሰርቷል ካልክ you are not a Muslim. እንደሱ እንትናስ እኛ እኮ ነገርንሽ። ነብያቶቻችን መሲሁንም ጨምሮ ከኃጢአት አምላካችን አላህ ተጠብቋቸዋል ብለን ኖ ብዙዎቹ ኃጢአትን ሰርተዋል። ሰው ገድለዋል፣ ነፍስ ገድለዋል። ብዙዎቹ ኢየሱስ ክርስቶስ ነፍስ ገድለዋል፣ አመንዝረዋል፣ ከሴቶች ጋር በጣም ተኝተዋል፣ ብዙ ነገር አድርገዋል። ተረጋግሽ። ነብያቶች ተቆጣውሪ ኤክሰፕት ክርስቶስ ኢየሱስ ማለት ይሄ ጳውሎስ ትምህርት ቤት አይደለም። ነብያቶችን ኃጢአተኛ አድርጎ እንትን ማለት አይቻልም። ነገር ነብያቶቻችን ላይ ድንበር አትለፉ። እዚህ መጣችሁ አያችሁ፣ አብርሃምን እንድትሰድቡ አልፈቅድላችሁም። እዚህ ገብታችኋል። ሙሴን እንድትሰድቡ አልፈቅድላችሁም። ነብያቶች ላይ ድንበር ማለፍ አይቻልም። እኛ ፊት ነብያቶች በእኛ ፊት ይነክሳሉ እንጂ አይረክሱም በእናንተ አንደበት። ነብያቶች ቀይ መስመር ናቸው ከኛ ዘንድ። የኛ ክብር ይርከስ እንጂ እነሱ ክብር በፍጹም እንዲረክስ አንፈቅድም። ገብታችኋል። አንድ ክርስቶስን ንጹህ ለማድረግ ጳውሎስ እንዳለ ኃጢአተኛ ናቸው ብሎ ነግሯቸዋል ነብያትን ሁሉ። አያችሁ አይደል? ያ እኛ ጋር ነብያቶች ንጹህ ናቸው እያልን ነው የምንናገረው።
ነብያቶቻችን በማንም አንደበት አይነሱም። ጳውሎስ መጥቶ ሁሉም ኃጢአትን አድርገዋል ብሏቸዋል። ገብታችኋል አይደል? አንድ ኢየሱስ ክርስቶስን ንጹህ ለማድረግ ማለት ነው። ሁሉም ኃጢአትን ሰርተዋል አላቸው እና አብርሃም እና ይስሐቅ ሁላቸው። ለምን ከተባለ ኃጢአት የሌለበት አንድ ሰው ብቻ ነው ለሚለው ለማጽደቅ ፈልጎ ማለት ነው። ተመልከቱ። አላሁ ሙስተዓን። በነብያቶች ላይ ድንበር አትለፉ። እኛ በመጽሐፍ ቅዱስ ላይ ባሉት ነብያቶች ላይ ራሱ ድንበር እንድታልፉ አልፈቅድላቸውም። በዚህ ቦታ ላይ መጣችሁ አብርሃም እንዲህ ነው ይስሐቅ እንዲህ ነው የሚል ማንም ጠጅ በቀደደው አፋችሁ ነብያቶችን አታርክሱ። ሰሞኑን እየሰማሁ ነበር በአንድ ቪዲዮ ላይ አብርሃም ዝሙት ሰርቷል ምናምን ከይፍ ያኔ ነብያቶች አምላካቸውን ህግና ስርዓት ተላልፈዋል እያላችሁ ነው። ሰው እንዴት ራሱን ጻድቅ አድርጎ ነብያትን ኃጢአተኛ ያደርጋል? አላህ ሙስተዓን። ባትሪ ሊዘጋ ነው። 5 ነው የቀረው ልጆች። ክርስቶስ ወይንም መሲህ እሱ ብቻ አይደለም ማለት ነው። በርካታ መሲህ ታስቃለህ። ኤኒዌይ ክርስቶስ እንዳልሆነ ታውቃለህ ነው። ያው ክርስቶስ ማለት እኮ ነው መሲህ ማለት አይደለም ነው። ክርስቶስ ናቸው ነው። ክርስቶስ የምን ቃል ነው? ምን ማለት ነው? ምን ክርስቶስ የምን ቃል ነው? ምን ማለት ነው? ክርስቶስ የሚለውን ትርጉም ዲክሽነሪ ላይ ገብቼ ላምጣልህ። አይዋ ገብተህ ላይ የምን ቃል እንደሆነ እንዲሁም ደግሞ ትርጉሙን ይዘህና መሲህ ከሚለው ጋር አንድ ነው። አብሽር ወሰላም ፊ አጥሃር ሰላም። እሺ ከታየ አላውቅም። እሺ ንገረን። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት በግሪክ ቋንቋ it was Lord or Christ በእንግሊዝኛ ሲሆን ክርስቶስ ወይንም ደግሞ anointed one ያ ማለት እንደሌላው ቼክ እያደረኩኝ ነበረ የምትሰማኝ ከሆነ it was a title ይላል። ቼክ ሳደርግ ማለት ነው። ታይትል ማለት የተሰጠው ኃላፊነት ኦር እንደሌላው ስያሜ ሳይሆን ብቸኛ የሆነ ለሱ ብቻ የተሰጠ እንደሆነ ነው። ምንድነው በግሪኩ የተሰጠው anointed or ክርስቶስ የሚለው ማለት anointed one የተቀባ ብቸኛ ማለት ነው። በሌላው ላይ ግን ምንድነው anointing ስታይ just for kings, priests እና prophets ለነገስታቶች፣ ለመሪዎች እና ለነቢያቶች የተሰጠ ቅባት እንደሆነ ነው። ጨረስ ያ ስለዚህ የክርስቶስን አይነት ቅባት የተቀባ ሌላ የለም ነው የሚለው። ክርስቶስ ማለት ምን ማለት ነው? ቃል በቃል ትርጉሙ የተቀባ ማለት ነው፣ ሌላ አይደለም። anointed one ነው እኮ ነው። anointed one ብቸኛ የተቀባ ብቸኛው ክርስቶስ ማለት ምን ማለት ነው? ትርጉሙ ክርስቶስ ማለት ምን ማለት ነው? ትርጉሙ ይስራ ክርታ ማይክ ዝግ መሆኑን አላየውም ነበረ። ክርስቶስ ማለት ትርጉሙ ምን ማለት ነው? ባጭሩ አሁን ልዩነቱን እየነገርኩህ ነው። anointed one እና anointing ይለያያል። የተቀባ ብቸኛው ማለት ነው ክርስቶስ የሚለው በግሪኩ ማለት ነው። ናሽ መጽሐፍ ቅዱስ ከፍታ አሳየን እሱን ትርጓሜ። ያው መክፈት ትልቁ ላይ ነው። ኦኬ መጽሐፍ ቅዱስ ላይ ክርስቶስ ማለት ምን ማለት እንደሆነ አሳየን ባጭሩ። ኦኬ ስልኪ ሶሪ ኦኬ እዚህ ጋር ክርስቶስ የሚለውን ወርድ ይታያል። አልከፈትከም? ካሜራ ክፍት ነው። ከታች ሴቭ የምትል ካለች እስኪያትና ተጫናት እንዲከፍትልህ ዘንድ ትክክለኛ ከፍቶ እንዳይሰማስ። ኦኬ
እሺ ቀይረው እስኪ ወደ አማርኛ ቀይረው ታያለ ክርስቶስ የሚለው ሶ ምንድነው ክርስቶስ ይላል ፕሮናውንሴሽኑ ማለት ነው anointed the Messiah an epithet of Jesus Christ ማለት ነው ክርስቶስን ሪፈር የሚያደርገው ኢየሱስ ብቻ ነው እዚህ ጋር anointing ግን በሌላ ላይ ብታይ የተቀባ የሚለው ለምሳሌ ቀደም የጠቀስክልኝ አንደኛስ የተቀባ ማለት ነው እሺ ባጭሩ እሱ እንድታየው ነው ይሰማል ያኛውንም አንድ ቅባት ሲባል እኮ ቀደም ብለሃል የጠቀስከው አንደኛ ሳሙኤል 12 ነው አይደል አንድ ያዳምጥሽ ስለዚህ ክርስቶስ አንደኛ ሳሙኤል ምዕራፍ 12:3 ክርስቶስ ማለትና መሲህ ማለት የሚለያይ ቃል አይደለም ሁለቱም ምን ማለት ነው መሲህ የሚለው ሲጀመር የአማርኛ ቋንቋ አይደለም ያው ንጽጽር ስለሆነ ያለውን ነገር ላሳየን እሺ ማውራት መስፈልገና እሺ Yes, hello. Anointed age 49 አይዋ እዚህ ጋር ምን ይላል anointed የሚለው የግዕዝ ቋንቋ ነው ማሺያሽ ነው የሚለው ማሺያሽ from anointed usually concerned a person as a king priest or saint specifically the Messiah anointed Messiah ይላል You see, anointed, usually consecrated priest, king, or saints. ክርስቶስን ምንም እዚህ ጋር ሪፈር የሚያደርግ ነገር የለም ማለት ነው። ይቅርታ ስልኬ ግን ጥራት የለውም። አብሽር መሲህ ማለት የምን ቃል ነው? ባጭሩ የተቀባ ትርጉሙ ምን ማለት ነው ሳይሆን የምን ቃል ነው መሲህ የሚለው ቃል? የግሪክ አይደለም። ያውና እዚህ ጋር እኮ ግሪክ እያለ እኮ ክርስቶስ የሚለው ግሪክ ነው ያለ መሲህ የሚለው የዕብራይስጥ ነው። እሺ በግሪክ ክርስቶስ ነው። እሺ ሰማይ wait a minute አስትሮሎጂስት መሲህ የሚለው ዕብራይስጥ ነው። ቅድም ያወጣውን ሁለተኛው የዕብራይስጥ ነው። ብሉይ ኪዳን ላይ ያለው በዕብራይስጥ የተጻፈው ነው። መሲህ የሚለው ዕብራይስጥ ነው። ይህ ደግሞ በግሪክ ክርስቶስ ማለት ነው። ክርስቶስ በግሪክ ሲሆን ይሄኛው በዕብራይስጥ ደግሞ የተቀባ። አሁን ነው ሐሳቡ ምንድነው? ክርስቶስ ሳይመጣ በፊት መሲሆች ነበሩ ወይስ አልነበሩ? መሲህ ተብሎ የተሰየመ አካል ነበር አልነበረም? ክርስቶስ ሳይመጣ ሌላ ክርስቶስ የለም ነው በእኔ ሐሳብ። ያው መሲህ ብሎ አስቀምጧቸዋል መጽሐፉ። ምን እናድርጋቸው? ስህተት ነው ማለት ነው መጽሐፉ? እነሱ የተቀቡ ናቸው ስልኮ ንጉሶችን ፕሪስቶችን ቀደም ብለናል ቀሳውስት መሪዎች መሲህ ብሎ አስቀምጧቸዋል። ነቢያትን ሪፈር የሚያደርገው ነው። መሲህ ናቸው አይደሉም እነሱ ባጭሩ? ክርስቶስን ግን አይገልጹም። አሁን ይገልጻሉ አይገልጹም ወደሚለው እንመጣለን። መሲህ ናቸው አይደሉም? ማሻ የሚለው ቅባት እዚህ በዕብራይስጡ ማሻ ያልከው ልክ ነው። መሲህ anointed ነው የሚለው ቅባት የሚለውን ይገልጻል። አይደለም መሲህ ናቸው አይደሉም እነሱ ቃል በቃል ቅባት ናቸው ልትለኝ ነው እንዴ? መሲህ ማለት ቅባት ማለት አይደለም ረባክ የተቀባ ማለት ነው። ገብቷል አይደል? መሲህ ናቸው አይደሉም እንደ ቃሉ አይደሉም እያልኩ ነው እኔ። የተቀቡ ናቸው እንጂ መሲህ አይደሉም። መሲህ ናቸው ብሎ አስቀምጧቸዋል። የተቀቡ ማለት ነው ማለት ነው። የተቀቡ ናቸው ማለት ነብይ ናቸው ማለት አይደለም። ኦር ደግሞ ንጉሶች አሉ የተቀቡ ውስጥ በዕብራይስጥ አሉ ማለት ነው። ንጉስ ነው የተቀባ አንዳንዱ ንጉስ እኮ ነው። ንጉስ የዕብራይስጥ ቃል ነው የአማርኛ ቃል? የተቀባ ማለት የተቀባ ንጉስ አለ፣ የተቀባ ነብይ አለ። መጽሐፉ ላይ መሲህ ብሏቸዋል አላላቸውም? መሲህ አላላቸው የተቀቡ ነው ያላቸው ብሎ መሲህ ብሎ አስቀምጦታል እዚህ ሀገር። አላውቅም እንግዲህ የተቀባ ቅባት ነው የሚለው የተቀቡ እግዚአብሔር የቀባውን ይላል። ያ የተቀባው አካል ማን ነው? እዚህ ጋር ሳሙኤል ነው።
በጣም ጥሩ። ስለዚህ ሳሙኤልን እግዚአብሔር መሲህ አድርጎታል፣ ቀብቶታል አልቀባው? ነቢይ አድርጎ ነው ቀባው፣ ቀብቶታል እኮ። ስለዚህ ያ መሲህ ተብሎ ተሰይሟል አልተሰየም? እዚያ ላይ ጥቅሱ ላይ የዕብራይስጡን ሄደን ስናየው መሲህ ይላል አይልም? የተቀባው የሚለውን ልክ ነው። አዎ። ስለዚህ መሲህ ነው አይደለም? እንደ መጽሐፉ ላይ መሲህ ነው ልንል አንችልም ብለው ለዚህ እኮ ነው መሲህ ማለት ክርስቶስ ነው ነው እኔ ሪፈር የሚለው መሲህ ማለት መሲህ ነው ክርስቶስ እንጂ ሌላው መሲህ ሊሆን አይችልም። እየጠየቀ ያለሁት መጽሐፉ እነሱን መሲህ ማለት እኮ ክርስቶስ የሚለው ስም ነው። እነሱ ግን ተቀቡ ማለት መሲህ ናቸው ልንል አንችልም። መሲህ ማለት ክርስቶስ ማለት ነው የሚለውን ማን ነገረ? የተቀባው ክርስቶስ ስለሆነ ነው። አዲስ ኪዳን ላይ ክርስቶስ ስለሚል ማለት ክርስቶስ የሚለውን ዲፊኒሽን ስንሰጠው ምንድነው? የተቀባል ነው። ሌላውን ደግሞ ሄድን የተቀቡ ስንል ደግሞ አምጥተን እኩል ልናረጋቸው ነው። እዚህ ጋር ሊሆን ማይችለው ነው ወርድ ቃላት መመሳሰል ነው እዚህ ጋር ያለው። ይሄን ማን ነው የቀባው? እነሆ በእግዚአብሔር በእርሱ ቀባኝ እያለ ይናገራል። እግዚአብሔር ነው የቀባው አይደል? እሱም ያስ ምን አድርጎ? በጣም ጥሩ። ኢየሱስ ክርስቶስን ማን ነው የቀባው? ኖ ምን አድርጎ ነው እዚህ ጋር መሲህ ስለሚለው ስለ ስያሜው እያወራን ስለነበር ነው። ኢየሱስን እግዚአብሔር ነው የቀባው አይደለም? እግዚአብሔር ነው የቀባው። በጣም ጥሩ። ስለዚህ ይሄን ማን ነው የቀባው? እግዚአብሔር። ሰው ስልኩ ነው እያልኩኝ ያለው። ስለዚህ ክርስቶስን እግዚአብሔር ሳይቀባው በፊት ሌሎችንም ቀብቷል ማለት ነው። ያ መቀባቱ ምን ተብሎ ይጠራል? ዕብራይስጡ ላይ ሄደን ስናየው የእነሱንም መሲህ ይላል፣ የክርስቶስን መሲህ ይላል። ኖ ይላል እያሳየው ኖ ክርስቶስ የሚለውን እኮ ክርስቶስ የሚለውን ወርድ እኮ ግሪኩ ነው ብለን አየነው እንጂ ዕብራይስጥ አይደለም። የክርስቶሱ በግሪክ ምን ማለት ነው? ክርስቶስ ማለት አኖይንትድ ዋን አልኩ እኮ። ሪፈር ደግሞ ማለት ነው ለየት አድርጎ ክርስቶስ ብቻ ነው ነው የሚለው። ይሄ እኔ አሁን የዋሽ አይደለም ኖርማሊ ኦር የሆነ ይጣፍጥልኝ ብዬ አይደለም። የተቀባ ማለት ነው አይደለም? ክርስቶስ ማለት ለዚህ እኮ ነው ልዩነቱ። የተቀባ ምለው ክርስቶስ የሚለው ሪፈር ያደረገው ክርስቶስን ኢየሱስ ብቻ ነው እኮ። እዛ ላይ ስለ ክርስቶስ ነው እኮ እየተናገረ ያለው፣ ሌላን አካል እየተናገረ ነው አላለህም እኮ። ክርስቶስ የሚለው ላይ አዲስ ኪዳን ላይ ያለው ያ ክርስቶስ የሚለውን ደግሞ አንተን አኖይንትድ ከሚለው ጋር እንዴት እናመሳስላለን? ወርድ ኢቭን እንኳን ስሙ ይለያያል ነው የሚለው። የእነሱም ልክ እንደዛው ይላል። የእነሱም ልክ እንደዛው ይላል። ክርስቶስ ይላል የእነሱ መሲህ ብሎ አስቀምጧቸዋል። እነሱንም ልክ እንዲሁ ቃሉ ላይ ሄደን ስናየው ጊዜ መሲህ ደግሞ የዕብራይስጥ ቃል ነው አይደል? ዕብራይስጥ ቃል ሲል ደግሞ ሪፈርቱ ለምንድን ነው? ለምንድን ነው ይህን ቃላት የሚጠቀመው? ክርስቶስ ሲቀባ ማለት እግዚአብሔር አብ ሲቀባ በብሉይ ኪዳን ለምን ዓላማ ነው የሚቀባቸው? እስኪ እሷን ብቻ አምናሃል ማለት ነው። ከኔ ትሻላለህ የሚል ነገር ስላለ ይህ እንዳደረጋቸው አምናሃል ማለት ነው አይደለ? ኖ ማለት አሁን ለምሳሌ እግዚአብሔር ይቀባል። አዎ ነግረኸኛል። ግን ለምን ዓላማ ሲቀባቸው ነው? ዓላማው ለምን ዓላማ ነው? አሁን ወደሱ እንሄዳለን። ለምን ዓላማ ነው ወደሚለው እንሄዳለን። ግን አሁን አንድ ልታውቅ የሚገባው ነገር የተቀባ ወይንም መሲህ የሚለው ስያሜ ከኢየሱስ ክርስቶስ በፊት ለሌሎችም ውሏል ይሄ ቃል። እሺ መጽሐፍ ክርስቶስ አልዋለም የሚለው አያግባባኝም። ማያግባባኝ ነገር ምንድን ነው? አዳምጥ። ፈጣሪ እንዴት የሚረዳው ፈጣሪ ክርስቶስ ማለት ነው ማለት ነው። አንተ ወርዱን ነው የፈለከው፣ እኔ ደግሞ እውነቱን ነው የፈለኩት። ያንን ማለት የሚሰማንም ሰው ስላለ እዚህ እሺ ክርስቶስ ማለት ነው የተቀባ ማለት ነው አይደለም? እሱ ወርድ እኮ ሌላውን አያመለክትማ። አማርኛ ላይ እኛ አምጥተን የግሪክን ወርድ እና የዕብራይስጥን ወርድ በአንድ ወርድ የተቀባ የሚለው ወርድ ውስጥ ስለጠቀለለው እኩል አድርገን ብንጨምቀው የሆነ ለኔ ትንሽ እንትን ነው የሆነ ማሳነስ ነው የሚለው። የተቀቡበት ባህሪ ይለያያል ወደሚለው ለመሄድ ፈልገህ ነው አይደለ? ወደሱ እልበጣ እንደዛ አይደለም። ወርዱ ሲጀመር ቃላቱ ራሱ የግሪክ ቃል ነው። ሪፈር የሚያደርገውም ክርስቶስን ብቻ ነው የሚለው እዚህ ላይ። ኦኬ ስለዚህ ምን ማለት ነው ክርስቶስ? ያኛው ደግሞ ምንድነው የሚለው? ወደ አዲስ ኪዳኑ ሰመጣ በብሉይ ኪዳኑ ላይ አሁን 12 ምዕራፍ 3 ላይ ያልከው የተቀባ የሚለውን አኖይንትድ ዋን ሲመጣ ንጉሶችንም ያጠቃልላል። ከስር የተቀቡ እነሱንም የተቀቡ ይላቸዋል። እዚያ ላይ ነቢያትንም የተቀቡ ይላቸዋል። ፕሪስቶችንም የተቀቡ ይላቸዋል። እና እንደዚህ ለይቶ እያሳየኝ how could I be like አንድ ናቸው ማላዳምጥበት ወይ ለዛ እኮ ነው ሐሳቤን ስላላገኘኝ ነው። አውቃሽ አውቆ ነው ያሽወር ማላዳምጥበት ለዚያ ነው ይላል።
ስለዚህ ማዳመጣት ሀሳብን ስላላገኘ እኮ ነው ወር ደግሞ ማወቅ ስላልፈለኩ አንድ ያመጣው ጥቅስ ላይ መሲህ ወይንም ክርስቶስ መሲህ ብሎ ጠርቷቸዋል አልጠራቸውም? እየነገርኩ እኮ ነው። መሲህ ተብሏል፣ ተቀብቷል። ኦፍ ኮርስ ስለዚህ መሲህ ኦፍ ኮርስ እያልኩ እኮ ነው። መሲህ ተቀብቷል። በጣም ጥሩ። እሱ ብቻ ዳዊትም የተቀባ ነው፣ ንጉስ ነው። አንድ ያዳምጥ። መሲህ መሆናቸውን አምናል። ስለዚህ አሁን ኢየሱስ ክርስቶስን መሲህ ያደረገው ክርስቶስ ያደረገው አካል አለ ወይስ በራሱ ነው የሆነው? አትቀላቅላ። ኢየሱስ ግን ክርስቶስ ነው ስለ መሲህ ነው እያልኩ ከሌሎች ጋር እኩል አይነት ቅባት ተቀብቷል ልትለኝ አትችልም። እሱ እንመጣለን። ቆይ ኢየሱስ ክርስቶስ ግን ታምናለህ? የተለየ እንደሆነ ታምናለህ? ከመምጣት በፊት የተለየ እንደሆነ ታምናለህ? እሱ ቅባት ከሌሎች የሚለይ አይደለም። ልነግርህ ነው። ቆይ አንዴ። እዛ ከሆነ ልስማማ አልችልም። ወይ ልንስማማ ላሳየን በማስረጃ ሳምና አልችልም። ልስማማ አልችልም። በዛ ምናለ ማስረጃ መሰለህ? ቆይ ተረጋጋ። መሰለህ? ቆይ ተረጋጋ። እኔ ላስረዳሽ። ተረጋጋ። በማልስማማ ልስማማ አልችልም። መስማማት የማትፈልግ ከሆነ ማስረጃ ሰምተህ ምን ትሰራለህ ታዲያ? አያችሁት አይደለ? እኔ መስማማት አልፈልግም ማለት እኮ ላስረዳህ፣ ከነሱ የተለየ እንዳልሆነ ላስረዳህ። አሁን ሚዩትህን አንሳ። ኦኬ፣ አነሳው። ቀጥል። ያለፉትን መሲህ ያደረጋቸው ማን ነው? በመደረግ ያገኙት ማዕረግ ነው ወይንስ አይደለም? ነው። ምክንያቱም እግዚአብሔር መሲህ ያደረጋቸው ይላልና። ኢየሱስ ክርስቶስም ልክ እንዲሁ ይሄን መሲህነት ያገኘው በመደረግ ነው ወይንስ አይደለም? መልስ። በመጀመሪያ ላይ አንተ የጠየቅኩህን አልመለስክልኝም። መሲህነትን በመደረግ ያገኘው ማዕረግ ነው ወይንስ አይደለም? ኢየሱስ ክርስቶስ እንዳለፉት የጠየቅኩህ እኮ ነው። ሲጀመር የጠየቅኩህን እኮ አልመለስክልኝም። እኩል ወስደህ ኢየሱስን ከሌሎች ጋር ስትሰፋል እኔ ሆነ እያስረዳህ እኮ ነው። እሱም ልክ እንዲሁ መሲህነትን በመደረግ ያገኘው ማዕረጉ ነው። እነዚያም በመደረግ ያገኘት ማዕረግ ነው። ኢየሱስ ክርስቶስ ክርስቶስ የሚለውን ወርድ ተረጎምልኝ። ቅድም እኮ ማለት እኛ እንደፈለግን የሆነ አይደለ? ስለዚህ እነዚያ መሲህ ናቸው። እሱም ደግሞ ኢየሱስ ክርስቶስን በጊዜው መሲህ ነው። አይ የተለያየ ነው መሲህነታቸው አለ። ገብቷቸው አይደለ? ያን መሲህነት እነሱ ያገኙት በመደረግ ነው። ከአምላካቸው ዘንድ ተደርገው ነው። በመደረግ የተገኘ ማዕረግ ነው። ልክ እንዲሁ ኢየሱስ ክርስቶስም ይሄን መሲህነቱን በመደረግ ነው ያገኘው። አይ አይደለም የምትል ከሆነ አንተ ሚዩትን አንሳና ወንድ ልጅ ነህ ተናገር። ያላ አይ ዶንት ኖ። ነገ መቀጠል የምችል ከሆነ እዚህ ሰው እየረበሽኩ ነው። ከኔ ጋር የሚኖሩ ልጆች አሉና እችን ብቻ መልሳት። ክርስቶስ መሲህነትን በመደረግ ነው ያገኘው ወይንስ አይደለም? ኢየሱስ እንዳለፉት ሚዩት አያርጉኝና ልንገር። መጀመሪያ ደረጃ ላይ ኢየሱስ ክርስቶስ የጠየቀውን መልስና ወደ ማብራሪያው ትሄዳለህ። በመደረግ የመጣ ሳይሆን ሲጀመር ምድርና ሰማይ ሳይፈጠር በፊት እሱ ሕያው የሆነ አምላክ ነው። ሕያው የሆነ የተቀባ ነው። ገና ከተወለደ በኋላ የተቀባ አይደለም። ስለዚህ ሰላም አለይኩም አንዴ ወአለይኩም ሰላም። አንድ ጊዜ በመደረግ አይደለም ያገኘዋል አይደለ? አሁን በቃ ልጨርሰህ ነው። እዚሁ ጋር መሲህነትን ኢየሱስ ክርስቶስ በመደረግ ነው ያገኘው። አሁን ላሳየህ፣ ቀጥታ ማስረጃ ወጥቼ ነው ማሳየህ። እንዴ ወጣሳ ወላይ ወጣ። ክርስቶስ የሚለውን ማዕረግ በመደረግ ነው ያገኘው ኢየሱስ ክርስቶስ። ክርስቶስ ማለት የተቀባ ማለት ነው አይደለ? ይሄንን ተደርጎ እንደሆነ ማስረጃ ላሳየህ። ወጥተሃል አይደል? እንደማትሄድ እርግጠኛ ነኝ። እዚሁ እንዳለ ተመልከተው፣ እያየኸው ማለት ነው። ከሌሎቹ ካለፉት የተለየ አይደለም። ያው የሐዋርያት ሥራ አንድ ዋልክ ሰላም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ያው በመደረግ ነው ያገኘው ክርስቶስነትን። ሰላም ያው እነዚህ ጋር ወረድን ያውና ክርስቶስነቱን በመደረግ ነው ያገኘው። ያው እንግዲህ ይሄን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅላል። ያ ሰላም ክርስቶስም እንዳደረገው ይሄን ክርስቶስነቱን በመደረግ ያገኘው ማዕረግ እንጂ ሌላ አይደለም። ማን ነው ክርስቶስ ያደረገው? እግዚአብሔር። እነሱንስ ማን ነው ክርስቶስ ያደረጋቸው? እግዚአብሔር። ምንም የተለየ አይደለም። ወጣ አይደለ? እግዚአብሔር በየዘመናቱ ክርስቶስ እያደረገ ይልካቸው ነበር። ይሄ ነው ያው ክርስቶስነቱን በመደረግ ያገኘው ነው። ምን ብሎ ነበር? ክርስቶስነቱን በመደረግ አይደለም ያገኘው። لا ተደርጎ ነው ያ ጀማዓ ተደርጎ ነው ሐቢቢ።
ስለዚህ የክርስቶስ ስልጣኖች እንዳለ በመደረግ የተገኙ ናቸው። ያ ከሌላው ምንም የተለየ ነገር አይደለም። አምላክ ከሰጠኝ እኔ ስልጣን ፍጡር መሆኔን የሚያሳይ ነው። ይሄ በግልጽ ክርስቶስ መደረጉ ፍጡር መሆኑን የሚያሳይ ነው። ጌታ ተደረገ ፍጡር ነው። ክርስቶስ ተደረገ ፍጡር ነው። ምክንያቱም የተደረገ የሚለው መለኮታዊ ባህሪ ቢሆን ኑሮ አይደረግም ነበር። የመለኮታዊ ባህሪያቶች ከአንድ አካል ለሌላ አካል የሚሰጡ አይደለም፣ የሚደረጉ አይደለም። ያቻላል እንደተጋላይ በመደረግ ያገኘው ማዕረግ እንጂ ሌላ አይደለም፣ ከሌሎቹ የተለየ አይደለም። ይሄ ክርስቶስ ወይንም መሲሁ የሚለው እሱ ክርስቶስ ነውና አምላክ ነው ይሏቸዋል። ተመልከቱ እንዴት እንደሚሸውዷቸው። ክርስቶስ ማለት የተቀባ ማለት ነው። ጌታም ክርስቶስም አደረገ። ይህንንም ማዕረጉን በመደረግ ላይ ያገኘው እንጂ በመሰጠት እንጂ ሌላ አይደለም። هذا الذي أريد أن تعرفوه ይሄ ነው ልታውቁት የፈለገው ነገር። እሺ ማናቸውም ኢየሱስ ክርስቶስን አምላክ ለማድረግ የሚያነሱላቸው ጥቅሶች ሁሉ በዚህ መሰረት ስህተት መሆናቸውን ታስረዳቸዋላችሁ። ይሄ ብቻ አይደለም፣ እያንዳንዱ የሚያነሱት ጥቅስ ነው። ኢየሱስ ክርስቶስ ከሌላ አንድ የሚለይበት ነገር የለም። እንዳውም ከእርሱ የሚለዩ አካሎች አሉ መጽሐፍ ቅዱስ ላይ ይመለኩ ከተባለ ማለት ነው። ይፈልግ ነበር። የሰላም ከላይ مرحبا السلام عليكم. وعليكم السلام ورحمة الله وبركاته. وصو يا قراتشن جيجنا عندنا. أنا لست جيجنا. دانا الحمد لله مانو. والله انت شالو عندنا. دانا الحمد لله. يا قراتشنكو عندنا كل سلام. يا قراتشن جيجنا. والله. ما شاء الله. يا ابن بلادي ماشي ጥያቄ ነበረ ትንሽ ጉዳይ ኖራኝ። እሺ ጥያቄ አንደም ስልክህን አላገኘሁትም ማለሽ ወሱ ባልተቤቴ ጋር ተለያይቼ ነበርና እሺ ምን ነው ታረቁ እንጂ ሶስተኛ ኒካህ ነው የፈታሁት። ያ ሰላም እሺ ለዚህ ሁክም አለው የለውም? በተለያዩ የፍቺ ቃል ነው የፈታት ወይንስ በአንድ ቃል 3 ጊዜ ፈትቻለሁ ነው ያልካት? ላ በተለያዩ ነው 3 ጊዜ ነው ተፈታው። እንደሱ ከሆነ አልቋል። ያልቋል። ያኔ ለሶስተኛ ሁክም አይሰጠውም? ከ3 ጊዜ በላይ ኒካህ የለም። الطلاق مرتان يقول الله سبحانه وتعالى ፍቺ 2 ጊዜ ነው አለ። ሶስተኛ መጨረሻ መለያ ነው። ከዛ በኋላ አራተኛ ኒካህ መቀጠል አይቻልም። ያኔ ምክንያቱም አያስፈልገውም። አይቻልም። እንደገና አራተኛ ኒካህ መቀጠል አይቻልም። ያኔ በተናደደ ሰዓት ያኔ በተለያየ ነገር ይላል፣ ግን ያን ነገር መደርደር አይቻልም። ንዴት ራሱን የቻለ ሁክም አለው። ራሱን ከመቆጣጠር ውጭ ያስወጣው ንዴት ውስጥ ነው ከሆነ ሰውየው ሚስቱን የፈታው ያ እንደ ፍቺ አይቆጠርም። ራሱን ከመቆጣጠር ውጭ ያላስወጣው ቀላል ንዴት ከሆነ ግን ኒካሁ ይወርዳል። ያን ቀላል ማለት ያኔ መቼም ሰክሬ አይደለም፣ ያው ዞሮ በሌላ ጉዳይ ተናድጄ ነው በሰዓቱ። በዛ የተናደድክበት ጉዳይ ራስን ከመቆጣጠር ውጭ ያስወጣ ከባድ ንዴት ውስጥ ነው ከሆነ ሰው ልጅ በጣም ሲናደድ እብደት ዓለም ውስጥ የሚገባበት ጊዜ አለ። አይታችሁ ከሆነ ሰው ሲናደድ ወደ እብድ ዓለም ሁሉ ይገባል። የሚለውን አያውቅም፣ የሚናገረውን አያውቅም። በኋላ ቢነገረው ይሄ ሰውዬ እንዲህ ብለሃል ሲባል ኧረ አላልኩም ብሎ የሚያስተባብልበት ቅጽበት የሚገባበት ጊዜ አለ አይደለ? በጣም ከመናደዱ የተነሳ በዛን ጊዜ ይህ ሰው ኒካሁ አይወርድም። ምክንያቱም መርፉዕ አልቀለም ከተባሉት ውስጥ ስለሚካተት ያ እሺ። ነገር ግን ራሱን በደንብ የሚያውቅና የሚያስተውል ከሆነ ይህ ኒካሁ ይወርዳል። ፔሪድ ላይ ሆና መውረድ ይችላል ኒካህ? ፔሪድ ላይ ሆና ኒካህ ይወርዳል አይወርድም በሚለው ጉዳይ በዑለሞች መካከል ኺላፍ አለ። ነገር ግን ሼክ አብዱልዓዚዝ ብን ባዝ ሐናቢላዎች የሄዱበት መንገድ ምንድነው?
ፌሬድ ላይ መሆኗን እያወቀ ከሆነ የፈታው ኒካው ይወርዳል። ይቅርታ አይወርድም። ይቅርታ ፌሬድ ላይ መሆኗን እያወቀ ከሆነ የፈታው ኒካ አይወርድም። ሳያወቀ ከሆነ ደግሞ በትክክል መፍታትን አስቦ ቢፈታ ሰውዬ ይወርዳል። እሺ ቁርአንን ማን ነው የጻፈው መልስልኝ ይላል። ቁርአን የመጣው ከአምላካችን ከአላህ ዘንድ በመላእኩ ጅብሪል ወይንም በገብርኤል አማካኝነት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቃል ደረጃ ነው የመጣው። ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ በምድር ላይ ለሰሃቦቻቸው አስተማሩት፣ እርሳቸው እንዲጻፍ አዘዙ። ከዚያ ሰሃቦቻቸው ናቸው የጻፉት ከእርሳቸው አንደበት እየሰሙ። ወኢነሁ ለተንዚሉ ረቢል ዓለሚን ይላል አላህ ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው አለ። ማን አወረደው? ታማኙ መንፈስ መልአኩ ጅብሪል አወረደው አለ። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን ዘንድ አለ። ስለዚህ ነቢይ ሰለላሁ ዐለይሂ ወሰለም በቃል ደረጃ ነው መልአኩ ገብርኤል አምጥቶ ከአላህ ዘንድ የሰጣቸው። ከዚያ በኋላ እርሳቸው ደግሞ በምድር ላይ ለሰሃቦቻቸው አስተማሩት። ከዚያ ሰሃቦቻቸው ከእርሳቸው እየሰሙ ጻፉ ተብሎ ታዘው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይሏቸው ነበር? እድዑኒ ዘይደን ፈልየክቱብ ዐኒ አልቁርአን፣ ዘይድን አከሌን ጥሩ ቁርአንን ጻፉ እያሉ ያዙ ነበር። ከዚያ እነርሱም ጻፉ። የጻፉትም አካሎች ሲናገሩ ዘይድ ራሱ ምን አለ? ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር አለ። በእርሳቸው ዘመን ነው የተጻፈ። እሺ ሁሱ ነቢያችን የት ሀገር ተወላጅ ናቸው? መካ ወሊደ ነቢይ ዐለይሂ ሰላም። ዲሴፕሽን በጣም ወላሂ ያሳፍራል። ሙስሊም ሆኖ መልእክተኛው ሰለላሁ ዐለይሂ ወሰለም ሙስሊም አይዋሽም ብለዋል። ሙስሊም ኃጢአት ሊሰራ ይችላል፣ ሙስሊም ሊሳሳት ይችላል፣ ሙስሊም ወንጀል ሊሰራ ይችላል። ሙስሊም ግን አይዋሽም። እዚሁ ላይ ሪከርድ ይደረገው እየተናገረ ነበር። ሙሉ ለምን አያስቀምጥም? ቆርጦ ለምን ያመጣዋል? የተጠየቀውን ጥያቄ ዳጌ የጠየቀውን ሙሉን ይዞት ቢመጣ ምን የሚፈጠር ነገር አለ? ሁላችንም እኔ ለራሱ ምታት ቲፕ ማድረግለት ነገር የለም። የሚኖረው በራሱ ነው፣ የሚንቀሳቀሰው በራሱ ነው። የሚያገናኘን ላኢላሃ ኢላላህ ነው። ስለዚህ ለዛ አቋም ካለው በዛ ጉዳይ ላይ ከሆነ እንትን የሚያስበው ይዞ የመጣው ለምን ቆርጦ ይዞት መጣ? ያን ደግሞ እንትን ሲባልበት ወደ ኢምራን ሄደ። ስለ ኢምራን አይደለም ያወራን ያለ ነው፣ ስለ ወሂድ በሚነገር ጉዳይ ላይ ነው አይደለም ያን ነገር የተናገረው። አሁን እዚህ ጋር ወሂድን የተናገረውን ነገር ዲፋ ማድረግ ስለማይችል እንደተሳሳተ ሲያቅ ደግሞ ወደ ኢምራን ሄደ። ዝም ካልነው ራሱ ኢብራሂምን መልሶ ራሱ ብሌም ማድረጉ አይቀርም። ይሄ ሰው ኢብራሂምን ራሱ ማለት ነው። ሌሎችን አንዴ ቢዩት አድርግ ኢብራሂም፣ ትቀጥላለህ። ኦኬ ተራ በተራ ማውራት እንልመድ ራሱ። ስለዚህ ይሄ ሌላ አጀንዳ አለው ሲጀመር። አጀንዳችሁን ከሰጧችሁ ሰዎች ጋር ጨርሱ። እዚህኛው ጋር ግን ኮምፓራቲቭ ዳዕዋ ላይ በተለይ ወሂድ ጋር ተምሮ 6 ወር ትሬኒንግ ኮርስ ወስዶ ኮምፓራቲቭ ዳዕዋ እየሰሩ ያሉ ወንድሞችና እህቶች ላይ ከዚህ በኋላ ሌላ አጀንዳ እንፈጥራለን የምትሉ በተለይ ኢትዮጵያ ውስጥ ያላችሁ ሰዎች ካላችሁ በመጅሊስ በኩል አስፈላጊ የሆነ እርምጃ እንዲወሰድ እናደርጋለን። መከሰስ ካለበት ትከሰሳለህ፣ መጠየቅ ካለበት ትጠየቃለህ። ከዛ ውጪ በራሳችሁ መንገድ የምትሄዱ ሰዎች ካላችሁ መጀመሪያም እኛ በአሚር አንመራም ብላችሁ ጥላችሁ ስለሄዳችሁ ከናንተ ጋር የምንፈላፈለው ምንም ምክንያት የለንም። ምክንያቱም አሚር ሲመረጥ አንፈልግም ብላችሁ ሄዳችኋል። አሁን ተመልሳችሁ መታችሁ እኛን አታኬ ማድረግ ወይም ደግሞ የመፈላፈል አላማ የለም፣ መብት የላችሁም ሲጀመር ማለት ነው። ከዛ ውጪ ግን እንደ ሙስሊም ወንድም ኢብራሂም መጥቶ እኔ ያለሁበት ቤት ቢገባ ችግር የለብኝም። ይሄንን በደንብ አንደርስታንድ እንድታደርጉ ነው የሚፈልጉኝ። በራሳችሁ መንገድ ሂዱ። አህባሾች አሉ እኮ አሁን አህባሾች እኛን ካፊር ነው የሚሉን አይደል? አህባሾች ኡስታዝ ወሂድ ያሰለማቸውን ሰዎች ካፊር ናቸው ብለው የተናገሩ አህባሽ ልጆች አሉ። we don't care about them። አላህ ጋር ሂሳባቸው ያለው። ከዛ ውጭ ያላችሁ ግን ሰዎች እኛ በሌላ ነገር ማንጠረጥራችሁ ናችሁ ሰዎች በራሳችሁ መንገድ ማስተማር ካለባችሁ አስተምሩ። ኡስታዝ ወሂድ ጋር የ6 ወር ኮርስ ወስዶ ትሬኒንጉን ወስዶ ኮምፓራቲቭ ዳዕዋ የጀመሩ ወንድሞችና እህቶችን ታርጌት አድርገን እንሰራለን የምትሉ ከሆነ ኦክሲሙ ቢላህ በግልጽ ነው እናንተ ጋር የምንመጣው ማለት ነው።
በሐላል መተን እንጠይቃቸዋለን። በኮንቬንሽናል ህግ እንጠይቃቸዋለን፣ በመጅሊስ በኩልም እንጠይቃቸዋል ማለት ነው። ይሄን እንድታውቁት ነው የሚገባው። የኡስታዝ ወሂድ ይሄ የሰለምቶች መረዳጃ ተቋሙን በተመለከተ አላግባብ የምትከሱና ያልተገባ ነገር የምትናገሩ ሰዎችም እናንተንም ጋር የምንነጋገረው እዚህ ጋር አይደለም፣ ቲክቶክ ላይ አይደለም። ፍቃድ ያለው ህጋዊ ፍቃድ ያለው ተቋም ነው። ህጋዊ ፍቃድ ያለው ተቋም ነው። ኢንተርናል እና ኤክስተርናል ኦዲት የሚያደርገው ተቋም ነው። ስለዚህ በዛ መንገድ ምን ይደረጋል? የሚከሰሰው ይከሳል። ስም ያጠፉ ሰዎችንም ደግሞ በዛው መንገድ እንከሳለን ማለት ነው። ይሄን እንድታውቁ ስለምንፈልግ ነው። ዳጌ ይሄንን ብቻ እንድትወስድልኝ ነው የምፈልገው። ከዛ ውጭ ያለው ምንድነው? ሰው አሁን የአላህን Subhanahu Wa Ta'ala ቃል የሚያስተምሩ ሰዎች እዚህ ቦታ ላይ ቢቀመጡ ይሄን ያህል ሰው አይሰበሰብም። ትልቁ ችግርም ያን ያለው ነገር ማዋሰድ የለመዱ ሰዎች አሉ። ሙስሊሞች እርስ በርስ ሲጣሉም ደግሞ አጀንዳ አድርገው መንቀሳቀስ የሚፈልጉ ሰዎች አሉ። ዳስ ኦል አጀንዳቸው ያ ነው። እኛ ደግሞ በዛ መልኩ አይደለም መሄድ የምንፈልገው። የኔን የግለሰባዊ ማንነቴን ምንም አይመስለኝም እኔ። ስለዚህ የተቋሙን ጉዳይ እዚህ ቦታ እንዲወራ አልፈልግም። ኡስታዝ ወይድ አይ እኔ ጨርሻለሁ። ግን አንድ ነገር ህዝቡ አንድ ነገር ነው ልውጣ። አንተ እንድትናገርም አልፈቅድልህም እኔ ባለውበት ቦታ ላይ ማለት ነው። ከዚህ በኋላ አውርደው አይ ቁርአን ላይ የከተፍከው ማለት የተሳሳተ ቁርአኑን ከፍተህ ታነበዋለህ። ይሄ ሰውዬ ቁርአን ከፍቶ እንዲያነብና እኔ እንደተነኛም አላየውም። እሱን ግን አንድ ነገር ልንገራችሁ። አሊፍ ትቆም ተተኛ ቃል እንደ ኢብራሂም ወላሂ ካነበበን ቲክቶክ ይነደለታለሁ ወረብል ከዓባ ይሄ ወላሂ 4 መስመር ያነብ ተሳሳተ የተባለው ቦታ እኔ ቲክቶክ ይነደለታለሁ። እሱን ላላስጡ እሱ ግን ምን አለ መሰላችሁ ያ ጀማ ታችሁ ያላችሁ ሰዎች አላችሁ አታክ እየተደረገ ያለው በአሁን ሰዓት ማለት ነው። አታክ እየተደረገ ያለው እኔን ችግር የለውም ምንም እንትን የሚለኝ ነገር የለም። ካፊሮችም አህባሽም ምናምን ነገር ሁሉም ስለሚረባረቡ እኔ ላይ ምንም ነገር እንትን የሚሉት ነገር ምንም የሚያመጡት ነገር የለም፣ እችለዋለሁ። ግን ነገ ተስፋ አላቸው የሚባሉ ልጆች ላይ በጣም አታክ እየተደረጉ ነው ያሉት። ይሄን ነገር እንድታውቁ እነ ኢምራን ላይ አሁን አዳዲስ የመጡ እነ አነስ ላይ እነ ፋሩቅ ላይ እነ አህመድ ላይ ታንሾች ናቸው። ገና 17 18 19 ውስጥ ናቸው ያሉት። ኢንከሬጅ ልናረጋቸው ነው እንጂ የሚገባን ዲስከሬጅ ልናረጋቸው የለብንም፣ ማድረግ አልነበረብንም። ነገ ጠዋት የሚተኩ ናቸው። ምንም ያጥፉ፣ ደይፋዲ ሲጠቀሙ የራሳቸው ኢንተርፕሬት ያደርጉ ምን ያደርጉ ቢመከሩ ወላሂ ይቀበላሉ። ኢምራን የሚቀበል ልጅ ነው፣ በጣም ትሁት ልጅ ነው ራሱ ማለት ነው። እና አነስ እነ ፋሩቅ እነ ምናምን ወደታች ያሉትም ማለት ነው። እና አህመድ የሆነ ነገር በውስጥ ብታወራቸው እርግጠኛ ነኝ በጣም ፖዚቲቭ ናቸው፣ ትሁት ናቸው። የነገ ትውልድ ተረካቢዎች ናቸው። እኛ ነገ ጧት ልናቆመው እንችላለን። ሰው ግን ያስፈልገናል። አትስበሯቸው ማለት እንትን አትበሩ፣ አትሰባብሯቸው፣ እነሱን አትግደሏቸው፣ ሞራላቸውን አታላሽቁ። የምር በጣም ነው የሚያሳዝነው እንደዚህ አይነት ነገር ማለት ነው። እኔ ችግር የለውም ግን እንደዚህ ታች ያሉትን ልጆች አትንኩ። ሰምታችሁታል። አሁን ኢምራንን አለ ሲቀጥፍ በደይፍ ሐዲስ ምናምን ነገር ብለው አለ እና በጣም ያሳዝናል። እንግዲህ የእንትኑ የብሩን ጉዳይ አንስቷል። እንግዲህ ተቋም ነው ቅድም ኢብራሂም ራሱ የማያምንበትን ነገር የጥቅም ጉዳይ ነው ምናምን ነገር ብሎ የተቋሙን ለመንካት ሞክሯል። እሱ ነገር ጠይቁት። መረጃጁ ላይ ዶክሜንት ካለ ያሳያችሁና እኔ በይፋ ይቅርታ ጠይቃለሁ ራሱ ማለት ነው። እኔ እኮ ካፊሮች ለምንድን ነው እንደዛ አስሬ እንደዚህ ምናምን ነገር ሀብታም ነው እንትን ነው እሱ ነው እየቀጠረ ካፊሮችን እንትን የሚለው ምናምን ነገር የሚሉት እላለሁ ራሱ ማለት ነው። እንዲህ አይነት ነገሮችን እንትን እስሚዞ አለ አይደል ቴሌግራም ላይ ያወራውን ስለ ተቋሙ 13 ደቂቃ የተወራበት አለ። ምንም በማያውቀው ነገር ተቋሙን በጣም ሲደበድብ ነበር። ራስ መታት ያጠፋው እንትን አለ የተቀመጠ አለ። እሱን ካመጣ ማስረጃውን ካመጣ እሱን ማስረጃውን አያመጣም። ግን እንደው የሆነ ነገር ካለ እሱን አሰማቸው። ምንም በማያውቀው ነገር ማለት ነው። ልክ ተቋም ውስጥ እንዳለ አድርጎ ከሌ እንደዚህ ያደርጋል ብሎ ያለበታል እና ወዲያው አፍሮ ያጠፋበታል 13 ደቂቃ ኢንሻአላህ። በነገራችን ላይ እኔ እዚህ ጋር እንደምናገረው ነገር ሐዲስ ተሳሳቱ ሲል ቁርአን ተሳሳቱ ሲል አንድም ቀን ራስ ምታት በውስጥ መጥቶ ማናችንም ተናግሮ አያውቅም። እኔ ነኝ አንዴ ሂጄ አናግሬው ራስ ምታት አንተ እኮ ከወሂድ ለይተን አናይህም እንዲህ ብለህ ለምን በውስጥ መታ አትነግረንም ብዬ አናግሬዋለሁ። ሐቂቃውን ለመናገር ማለት ነው።
እና ሆን ብሎ ቪዲዮ ይሰራል። ከዛ የሰራቸው ቪዲዮዎች ሆን ብሎ እሺ ተሳሳቱ ብሎ አስቦበት ከሆነ ለምን ያጠፋዋል? የሰራቸውን ቪዲዮዎች ለምን ያጠፋዋል? እና የሚናገራቸውን ነገራቶች ተመልከቱት። ይኸው እዚህ ጋር ላሳያችሁ። ማለት ትንሽ ነገር እየከበደ ስለመጣ ነው። እዚህ ቲክቶክ ላይ ንጽጽር የምንሰራ ልጆች ለካፊር ወገኖቻችን መልስ ለመስጠት ስንል የቁርአኑን ትክክለኛ ትርጉም መቀየር ይፈቀዳል? ተገቢ ነው? ሐዲሱስ በዛ ሐዲስ ላይ መተላለፍ የተፈለገውን ማዕናውን መቀየር ይቻላል? ዲናችን ይፈቅዳል? በእርግጠኝነት መልሱ አይፈቅድም ነው። ስለመጣ ነው የቁርአኑን ማዕና በግልጽ ትርጉሙ ሲቀየር ሐዲሶች ተነበው ትርጉማቸው ሲቀየር በግልጽ እያየን ነው። እየበዛ ስለመጣ ነው ግዴታ መናገር አለብኝ ብዬ ወጣሁት። ስህተት ከሆንኩኝ ወርውሩት፣ ይሄን ቪዲዮ ወደዛ ወርውሩት። የምናገረው ነገር ስህተት ነው ብላችሁ ካሰባችሁ፣ ነገር ግን ይሄ በቃ ፈጠጥ ብሎ እየወጣ የመጣ ነገር ስለሆነ ነው። ስለዚህ ማሸነፍ እኮ የምንፈልገው ነው እንዴ? በመጡበት መልኩ ሊመለስላቸው የሚገቡ ሰዎች እንዳሉ ቢሆንም ነገር ግን የቁርአኑን ትርጉም የሐዲሱን ትርጉም መቀየሩ ትክክል አይደለም በፍጹም። እንዳመጣጣቸው እንመልሳቸዋለን፣ እሱ ምንም ጥርጥር የለውም። ለመማር የመጣውን ደግሞ ሊገባው በሚችል መልኩ በማስተማር መልኩ ልንነግረው ይገባል። ከዛ ውጭ ግን እንዳመጣጡ መመለስ አለብን ብዬ አምናለሁ። ከዛ ሌላ ትርጉም መቀየሩ ትክክል ነው ብዬ አላስብም። ምናልባት አንዳንዶቻችን የተቀላቀለብን ይመስለኛል። ይሄ ንጽጽሩ ስራ ከቢዝነስ ጋር የተቀላቀለብን ይመስለኛል። ስሙት፣ ይኸው ከዚህ በኋላ ጥቅም አለው እያለ እየተናገረ እና ይሄ ደግሞ በጣም ከባድ ነገር ነው። እስሚዞ ይሄንን እኮ የምናውቀው እኮ ቪዲዮ ነው ታውቃለህ አይደል? አይ መሐመድ ይሰማ እስሚዞ አትመልሰው። መሐመድ ይሰማ 700 ምናምን ሰው አለ። ሐቁን ይወቅ። ተሸፋፍኖ ነው እስካሁን እንደዚህ በዚህ ደረጃ የተደረሰው። አሰማው እስሚዝ ይሰማ፣ والله ይሰማ። ከቢዝነስ ጋራ በመቀላቀሉ ምክንያት ይመስለኛል ሰዎችን ማግለል፣ አድማ ማድረግ ንጽጽሩ ላይ እየሰሩ እኔ እንጃ በጣም አብዛኞቻችን ዲናችን ተነካ ብለን ነው ወደ ንጽጽር የመጣነው። አብዛኞቻችን እንደዚህ አይነት ሰዎችን ማግለል የሆነ ግሩፕ አንድ ላይ ሆኖ ልብ በሉ ሁላችሁም። ቲክቶኩ ሰፊ ነው። ሁሉም በራሱ መስራት ይችላል። ማንም ከማንም ጋር ሳይገናኝ መስራት ይችላል። የሆነ አግላይ ብሎ የሰው ስም ለመስጠት የሆነ ነገር ብሎ ለመስጠት። በነገራችን ላይ ራስ ምታት ቢኖር እዚህ ጋር በጣም ብዙ መጠይቃቸው ጥያቄዎች አሉ። ቪዲዮ ረጅም ስለሆነ ማለት የሚናገራቸው ነገራቶች አሉ። ይሄው አብዛኛውን ቦታ ላይ ጥቅም ምናምን እያለ የሚያወራው እና አሁን ይሄ የትኛው ሰው ነው ጥቅም እያገኘ ያለው? የትኛው ሰው ነው ጥቅም እያገኘ ያለው? ሁለተኛ ይሄ በሚናገራቸው ነገራቶች ኮመንት ላይ ሲናገሩት ኡስታዝ ይልኳችሁ ነው ማለትም እዛ ተልካችሁ ነው የሚለው በምን ማስረጃ ነው? ማን ነው እየላካቸው ያለው? የምር ስራተን ለሱ እንኳን ይሄው በህይወት ለመጀመሪያ ጊዜ ነው መልስ እየተሰጠ ያለው እንጂ ማንም ለርሱ መልስ ሰጥቶት አያውቅም። ማን ነው የሚልከው? ማለት ትልቅ ሰው ተሆኖ እንዴት በዚህ ደረጃ እንደዚህ እንትን ይወራል? እና ያገለሉት የተባለውም ልጅ በጣም ትልቅ ልጅ ምናምን ብሎ የሚያወራው አሁን ላይ ከተቋሙ አገለሉት ነው የሚለው። በነገራችን ላይ የትልቅ ተቋም መስራች ነው እና ከዛ ተቋም አገለሉት አለ። ያ ከዛ ተቋም የተገለለበት ምክንያት ደግሞ ቀደም እንደነገርናችሁ እናት እንዲቱን ብሎ ሲሳደብ በቃ ኢብራሂም ተብሎ ስብሰባ ተደርጎ ከዛ ይበቃል፣ ተቋሙ ስም ይጣፋል ከዚህ በላይ ተብሎ በዛ ስምምነት ተደርጎ የወጣ ልጅ ነው።
እድሜ ልክ በዚህ ጉዳይ ላይ ማውራት ለምንድን ነው የሚያስፈልገው? ተቋሙ ነው የሚሽረው፣ ተቋሙ ነው የሚሾመው አይደል? የተቋሙ ቦርድ አባል ተሰብስቦ ይሾማል፣ ከፈለገ ይሽራል። ስለዚህ ይሄ ሰውዬ አጥፍቷል። ምንም አይነት ጥቅም ማንም ሰው የሚያገኘው ነገር የለም ብናጣ እንጂ ማለት ነው። ለእያንዳንዱ ነገር በሪሲት የተገባ የተወጣ የሚለው ነገር ሁሉ የሚታወቅበት ነው። እያንዳንዱ ነገር ማለት ነው። ኡስታዝ ወሂድ ሌላ ሀገር ነው ያለው። በምንም ጉዳይ ላይ በቦርድ አባል በትምህርት ዘርፍ ላይ ነው እንግዲህ ቅድም እንደተናገረው በትምህርት ዘርፍ ላይ እያስተማረ ነው እንጂ የሚገኘው ገንዘብ ያዥም አስተዳደር ጸሐፊም ሌላዎች ናቸው። አንድ ቦታ ላይ ኃላፊም ዳይሬክተርም ሆኖ እየሰራ አይደለም። የዛ ሰዓት ላይ ይሄ ልጅ ላይ እርምጃ ይወሰድበት ተብሎ ሹራ ሲደረግ ኡስታዝ ወሂድ በቦታው አልነበረም። በሌለበት ነገር ላይ አገለላችሁት። ለጥቅም ብለው ለቢዝነስ ብለው እያለ ሲናገር ተመለከታላችሁ። ይሄ አግባብ የሆነ ነገር አይደለም። ብዙ ጊዜ በውስጥ አውርተናል። ብዙ ጊዜ በጣም ተለማምጠን አውርተናል። ብዙ ነገራቶችንም ሸንፋፍነን ለማለፍ ሞክረናል። ግን ሁሌ ደግሞ ይሰለቻል፣ ሁሌ ይሰለቻል። ስለዚህ የተሳሳተ አመለካከት መቆም አለበት ባይነኝ። ቢኖር ብዙ መጠይቀው ጥያቄ ነበረኝ። ከሌለ እንግዲህ እኔም እዚሁ አደርኩኝ አንድ ሳልተኛ ማለት ነው። እኔ በኡስታዝ ወሂድን ብሌም አድርጎ ሲያበቃ ኢምራንን ነው ያለ እኔ በመሃል ቆርጠህ ትመጣለህ እንዴ? እንዴት አይነት እስሚዞ እንዴት አይነት ቆርጠህ መተህ ነው ገጥመህ ለኛ የምታስረዳ? እኔ ተናግሬ 5 ደቂቃ ሳይሞላ ያረሳሁትን ነገር ስለ ብርና ስለ ጥቅም አውርቼ አንድ ላይ ስለ ጥቅም አውርቼና ስለ ሊላህ አውርቼ የመጣው ነገር መልሶ እኔ እንደዚህ አላልኩም ብሎ ቆርጦ ማምጣት ያስፈልጋል እንዴ? በዚህ ያህል ደረጃ ውሸት ነው፣ ወላሂ ውሸት። በነገራችን ላይ ዳኒ ይሄ እንደ ስህተት ብሎ ያለውን እኮ እናንተ ነው ስህተት የሰራችሁት ብሎ ቢናገርም በጣም ባንድ የሚያልቅ ነገር ነው። ለምሳሌ ዳጊ ቢሳሳት ወይም ወጥቼ ዳጊ ተሳስቷል፣ ዳጊ በዚህ ነገር ላይ ሰጠው ውጪ ሀገር ላይ በአፖሎጂስት ዘርፍ ላይ የሚታወቅ ነው እከሌሻህ ተሳስቷል በዚህ ጉዳይ ላይ አላህ ይጠብቀውና ተብሎ ይሰጣል ረድ ማለት ነው። ይሄ ግን ረድም አይደለም ታውቃለህ። የሆነ ጀነራል አድርጎ የሆነ ጀነራል ሁሉም ጋራ ለማጥቃት አሁን ላይ እየሰሩ ያሉ ወንድም እህቶችን ለመጣል ምናምን በሚመስል መንገድ ነው እንጂ ረድማ ለመስጠት አንድ ሰው ከተሳሳተ የምር ይሄ አሳስቦት ከሆነ ወንድም ወሂድ አላህ ይጠብቀውና በዚህ ጉዳይ ላይ የሰጠው ነገር ይሄ ትክክል አይደለም ተብሎ ይባላል አይደል? የተለመደ ነው። በየትኛውም ሀገር ላይ ያለ ነገር ነው። ነገር ግን እያላቸው ያለው ልጆች አሁን ኢምራን ብሎ አሁን ራሱ አወጥቶታል። ሁለተኛ ሁሱንም ነው ጭምር የሚለው ማለት ነው። ሁሱንም ጭምር ነው የሚለው በውስጥ ሄዶ ለኛ ለሌላ ሰው ነው እንጂ የሚነግረው እሱ ጋርም ሄዶ አይናገርም። አይ እሱ ተሳስቷል ብሎ መናገርም አይፈልግም። ሌሎች ወይም ደግሞ የሆነ ሴት መታ ራስ ምታት እንዲያለኝ ብላ ተነግረኛለች። ሐቂቃ በጣም የሚገርማችሁ ወላሂ ላዚም እያወጣው ማሳየት ይችላል። የሆነ ሴት መታ ኡስታዝ ራስ ምታት እንደዚህ አለኝ ትለኛለች። እንደዛ ከሚሆን ረድ ከሆነ ዲኑ አሳስቦን ከሆነ ምን ረድ እንዴት ነው የሚሰጠው? በቃ ዳኒ ከተሳሳተ ዳኒ እኔ ወደዋለሁ አከብረዋለሁ፣ ግን ከዲን ጉዳይ ላይ አይበልጥም። ዳኒ አላህ ይጠብቀው በዚህ ጉዳይ ላይ ተሳስቷል እንዲህ ያለበት ነገር ላይ ትክክል አይደለም። በቃ ይሄ ነው ዲኑን የምር አስፈልጎ ረድ ለመስጠት ከሆነ ማለት ነው። ይሄ ነው ምናቀው በዲንም ቀጥታ መንገርም ከስ አንዳንዶቹ ለቢዝነስ ሲሉ ሐዲስን እንትን ብለው እንደዚህ ይሄ ማን ጋ ነው እንትን የሚደርሰው? ማንን ነው ምን አይነት ኢሜጅ ነው የሚፈጥረው? ለቢዝነስ ብለው ሲባል የትኞቹ ናቸው? በየትኛው በኩል ያሉት ናቸው? አሁንም ይሄኛው ብዙዎቹን ብዙ መስዋዕት ከፍለው ንጽጽር ላይ እየሰሩ ያሉትን ጨፍልቆ የመውገር ነገር ነው ያለው። ስለዚህ ይሄ አግባብ አይደለም። እኔ በዚህ አብቅቻለሁ። ሰላም አለይኩም ወራህመቱላህ። ነጥሉኝ ነገር ካለ ጠብቀኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መቶ ይናገራል ብዬ አልገምትም። በቃ ለምን አደባባይ ላይ ነው እንግዲህ የተናገረውን 2 ደቂቃ 5 ደቂቃ እንኳን እኔ ተረሳለ እንኳን ብባል እኔ ብቻ አይደለም እንዳለ ከታች ብልሃል እያሉት ነበረ። ግን በዚህ ፍጥነት እንደዚህ ቆርጦ ለማምጣት ሂዲስ ለማድረግ ይሄ ሁሉ መዘግየት ምን አስፈልገው ነው? ስጠይቅ ራሱ አከታትዬ ነው የጠየቁት። አንዱን ተትቶ ሌላው ስለ ገንዘብ የጠየቁት ተቆርጦ ኡስታዝ ወሂድ ነው ብሎ ተናግሮ ሲያበቃ ኢምራን ነው ብሎ ደግሞ ማለት ፌር አይደለም። እኔ ነገሩ ምን አገባንኛ?
ሰው ቢታረቅና ተስማምቶ እስልምናው አንድ ላይ ቢሆን ደስ ይለኝ ነበር። አንዱን ከፍ አድርገን አንዱን ለመጣል አይደለም። እድሜ ልካችሁ በግሩፕ ተከፋፍሎ እንደዚህ ተብሎ እድሜ ልኩን ቲክቶክ ላይ ሄዶ ከሚወራ እዚሁ ጋር ተቋጭቶ ወደ አንድ ነገር ወደ አንድ መንገድ እንድንሄድ ነበር የፈለኩት። ግን አላማቸው ያው ያጀማ እየሰማችሁኝ ከሆነ አላማቸው ሊላሂ ወይም ደግሞ ከዲን ጋር የተያያዘ አይመስለኝም። እኔ በበኩሌ ድምዳሜ ላይ ደረስኩት ይሄንን እኔ የኢብራሂምን የቆየ የቁርአን አያት ማንሳቱ ነው የገረመኝ። እኔ የኢብራሂም እንጂ ተቋምኛ ስለ ተቋም ጉዳይ እኔ አላቅም። በነገራችን ላይ ኡስታዝ ሄድ እያሰራ ነው ዱዓ አድርጉለት ሲባል ሰምቻለሁ። በጀማዓም በምንም ቢሆን እና ቻሌንጆችን ነበሩ። በተረፈ ግን አሁን በቃ ለምን ያልታወቅኩምና የመፈመስ ጉዳይ ነው። ከኋላችን መጥቶ ለምን ይፈምሳል ይመስለኛል አይ ቲንክ እንጂ በዚህ ልክ እኔ ኢና ሊላሂ ወኢና ኢለይሂ ራጂዑን 5 ደቂቃ ሳይሞላ ኢምራንን ያልኩት ኡስታዝ ወይ ኡስማን መተለው ነገር ካለ በለኔ ሁለተኛ አላወራም። ወላሂ ሁለተኛ አላወራም። ሰባ መተንፈስ ከፈለግሽ ተንፍሺ። ወላሂ እኔ ዳጊ እውነቱን ለመናገር እዚህ ኦዲየንሱንና ሌላውን ሁላችንም ኡስታዝን እና ሌሎች በተለይ በዳዕዋ ስራ ላይ ያላችሁ ወንድሞች አውፍ በሉን ነው የምንለው። ምክንያቱም ጊዜያችሁን በጣም እንዳጠፋን ነው የሚሰማኝ። እኔ ራሴ ገልቲነት ተሰምቶኛል እውነቱን ለመናገር። እዚህ የሰማነውን ነገር አሁን በትንሽ ሰዓት ሲካድ ኢቭን ያሰማው ኦዲዮ እኮ ምንም ልዩነት እኮ የለውም። ግልጽ ነገር እኮ ነው የተናገረው እኮ። አሁን ስሚዝ የተናገረው ነገር ነው እኮ አውዲዮም ላይ እሱ ያሰማው አውዲዮ ላይ እንትን ያለው። እሱ ግን ያለው ነገር ምንድነው? ሌሎች ካፊሮች ዶኢፍ ሐዲስ እናንተን ያመጣሉ በሚል ነው ሊሸውደን ይሞከረው። ግን ኔቨር እንደዛ አልነበረም። መጀመሪያም የተናገረው የከፈተው ኦዲዮም ላይ ያሰማን ነገር መጀመሪያ የተናገረውን ነገር ነው እና አሁን ስሚዞ ካሰማው ነገር ጋር ምንም ልዩነት የለውም። እንዴት አንደርስታንድ አርጎት እንደሆነ አይ ዶንት ኖ። የሱ የንግግር ክህሎቱ በሌላ አይነት መንገድ ለማስረዳት ፈልጎ ከሆነ አላውቅም። والله አለም መቼም እውነቱን ለመናገር ግን በትክክል ዳጊ የተናገርከውን ነገር ነው ተናግሮም የነበረውና ሁላችንም ለኡስታዞቻችን ዱዓ ማድረግ አለብን ነው በየማስበውና አውፍ በሉላቸው ይገባል። ይሄን ያክል ተራ በሆነ ነገር ለምንድን ነው ኡስማን ነው ያው የገረመኝ? ኢምራንን ነው ያለው መጀመሪያ ላይ ወይስ ወሂድን ዶኢፍ ሐዲስ እያመጣ ነው ያለው? ኖ የመጀመሪያ ኮዝ መነሻው እኮ ኡስታዝን ነው መነሻቸው። ገንዘብ ሲበላላል በቴሌግራም እናውራ ሲል እኔ አይቻልም እዙ ላይ ይፋ መውጣት አለበት። በቶ ምናምን ሰው ላይ ፖለቲካ ተሰርተማ ተወርድም ብዬ አንተ በቴሌግራም ማለት በዶኢፍ ሐዲስ ክርስቲያኖችን ብሎ ኢምራን ያለው ወይስ ኡስታዝ ወሂድ ነው ያለው? ኖ ስለ ኢምራን ስሙ አልተነሳም። የኢምራን ስም እዚህ አልተነሳም። በጠቅላላ ገብቷል። ኡስታዝ ወሂድን ለመናገር ፈልጎ ነው። ግን ፖለቲክስ ነው። አሁን ኦዲየንሱ አብዛኛው ሰው የተረዳቸው ይመስለኛል እነዚህን ሰዎችና የምትሄዱበትን የምታዳምጡትን ከማን ትምህርት መውሰድ እንዳለባችሁ የተረዳን ይመስለናልና በዚሁ ብትዘጋውና ወደ ትምህርት ብትቀጥል የተሻለ ይመስለኛል ብዬ ነው የማስበው። እና ኡስታዝ ሰልማንም የሚሉት ካለ እህቶቻችን መናገር ያለባቸው ነገር ካሉ ቢናገሩና የሚሰማቸው ሐቁን ስታቁት ሁሉ ነገር ታቁታላችሁ። ምንም ነገር አይመጣባችሁ። ከቀራችሁ ማንም እንደፈለገ አይነዳችሁ። ቅሩ እሱ ብቻ ነው የሚያዋጣችሁ። ሌላ አንድ ነገር እንዳትሄዱ። ሁሉም አኺራ ያለበት አይመስልም። ወንድም ለወንድም እንዲታረቁ ነበርኛ የምንፈልገው። የተቋም ጉዳይ እኛ ይመለከተናል። ምን አገባ? ንግስት ትቀጥያለሽ። ዩስሪ የምታወሩት ነገር አለ። ኡሙ ካሊድ ቅድም ሰድቦኛል ብለሻል።
ለአኺራ ይሆናል። ኢብሮ ሳያስበው ስሜታዊ ስለሚሆን ነው። አፉ በይው እሺ፣ አፉ በይው እሺ። ከታች የኢብራሂም ደጋፊ ከሆንሽ የራስ ምታትም ደጋፊ ከሆንሽ በቃ ዛሬ ቁርጥሽን ወቂ። ወረኛነትሽን የምታረጋግጪው እዚህ ቤት ቁጭ ብለሽ እስከ 2 ሰዓት ወሬ ትሰሚያለሽ። ኡስታዝ ሰልማን እናገር እያለ ነውና ነበር የተፈለገው። አረ ይናገር ኡስታዝ ሰልማን ይናገር። ኢንሻአላህ ሁሌማ ላስተካክላችሁ አልፈልግምና ወንድም ሰልማን በሉ ኢንሻአላህ። ከምንም በላይ ያው ቅድም የተናገርኩትን ከምንም በፊት አቂዳ እናስቀድም። ይህ ሁሉ ጭቅጭቅም ክፍተትም የሚመጣው የአቂዳ ልዩነት ነው፣ የእምነት ልዩነት ነው። እምነትና ክደት አንድ ላይ አብሮ መሄድ አይችልም መቼም ቢሆን። ይሄ አሬስቱ አድርጌ ሁሉንም ምናምን ይሄኛው ይመቸኛል ተብሎ ነገርና ወንድም ሰልማን ግልጹን ነገር እኔ አልገባንም። አቂዳ ምንድነው? በቃ ወይ አባሽ ናቸው በልና አሳረፈን፣ ወይ ደግሞ መውሊድ ያከብራሉ፣ መንዙማ ያከብራሉ፣ ወይ አራማን አለ አርሺስት ወንድም ልክ እንደማመድ አፈንዳለንና እኛም አርፈን እንቀመጥ። የአቂዳ ችግር ነው ስለ እኔ አሁን አቂዳ ምን እንደሆነ አይገባኝም። እኔ አሁን ወላሂ አፈንዳውና ይታረፍ በቃ እንረፍኛ። በነገራችን ላይ ከኡስታዝ ዋሂድ ጋር ሰፋታ የገጠሙበት አንድ ለምሳሌ ሐዲሱን ኑዙል ኢንካር ያደርጋሉ። አርራህማኑ ዐለል ዐርሽ እስተዋ በሚለው ኢንካር የሚያደርጉም ከሆነ ምክንያት እነዛ